ቆሞስ አባ ክፍለ ማርያም እኔ እንደፍረው ግን በጥምቀትና በመስቀል ላይ ቆሞ አየዋቸው። እኔ ነፍሰ ጡርኝ መስቀል ሲባርኩ አደባባይ ላይ አየዋቸው፣ አዘንኩ። እኛ ከአባቶች ጥላቻ የለንም። ጥላቻችን ከስራቸው ነው፣ ከምግባራቸው ነው። ፍትህ እንጠይቃለን ለህፃኗ። ይሄን ያክል መንከራተት አልነበረባትም እና ይሄን ነው መናገር እንፈልገው። ቆሞስ አባ ክፍለ ማርያም ከስራ ታግደዋል። የባህር ዳር ሀገረ ስብከት በጣም እናመሰግናለን ለማለት ሰዎች ሲሳሳቱ እንዲሳሳቱ ሊፈቅድላቸው ይገባል። ምንድነው የሚያስተኛችሁ? አሁን እንደምትመለከቱት ወጀቡ ብዙ ነው፣ ማይበሉ ብዙ ነው፣ ነፋሱ ብዙ ነው፣ መከራው ብዙ ነው፣ እንግልቱ ብዙ ነው፣ ስቃዩ ብዙ ነው፣ ሞቱ ብዙ ነው። በዚህ ሞት መካከል ግን በጣም ብዙዎቻችን ምንም እንዳልተፈጠረ አስበን እንተኛለን። ሰላም ጤና ይስጥልኝ፣ እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ የምንመለከተው በብፁዕ አቡነ አብርሃም የሚመራው የባህር ዳር ሀገረ ስብከት አንድ ውሳኔ ያሳልፏል። በእኚህ መነኩሴ ምንድነው የተከሰተው የሚለውን አስቃኛችኋለሁ። ሌሎች ነገሮች በስፋት የምንመለከትበት ነው። እስከ መርሃ ግብሩ ፍጻሜ አብራችሁ እንድትቆዩ በፍቅር እየጠየቅኩ ቪዲዮውን ሁላችሁም ዛሬ ላይክ አድርጉት። ላይኩ 1000 መሙላት አለበት። ሁላችሁም ላይክ እንድታረጉት እየጠየቅኩ እስቲ በዚህ ቪዲዮ እንጀምር። ለጸሎት ስትቆሙ ትዝ ይበላችሁ። እናንተ 5 ደቂቃ 10 ደቂቃ በእግዚአብሔር ፊት የምትቆሙት ሊሰለቻችሁ ይችላል። ክርስቶስ ስላንተ በጲላጦስ ፊት ቆሟል። መስቀል ተሸክሞ ተደፍተዋል። 6666 ጊዜ ስጋው እስኪበተን ድረስ ተገርፏል። ደሙ በቀራንዮ ምድር ላይ እስኪረጭ ድረስ ተገርፏል። ቆዳው ተልጦ ሰውነቱ አልቆ ስጋው አልቆ አጥንቱ እንደበረዶ ነጭ ሆኖ እስኪታይ ድረስ ስላንተ ተገርፏል። በጥፊ ተመቷል። ጥርሱ እስኪወል በቡጢ ተመቷል። ትዝ ይበልህ። ይሄ ምኑ ነው የሚሰለችው? ቅዳሴ ምኑ ነው የሚሰለቸው? ማህሌት ምኑ ነው የሚሰለቸው? ሰዓታት ይሄ ትዝ ካላችሁ ምኑ ነው የሚሰለቸው? በእግዚአብሔር ፊት ረጅም ሰዓት መቆየት፣ ረጅም ደቂቃ መቆየት፣ 33 ዓመት ከ3 ወር የተንከራተተ ጌታ እንዳለ ትዝ ካላለ ብቻ ነው። በዚህ ዓለም ደስታ ጭምልቅ ብለን ጠፍተን የምንኖረው ኑሮ ነው። ከዚህ ዓለም ደስታ በኋላ የሚመጣ ምንድን ነው? ጸጸት ነው። ከኃጢአት በኋላ ጸጸት፣ ከዛ በኋላ መታነቅ ነው። ይሁዳን ተመልከቱ። ይሁዳ የሁሉ ራስ የሆነውን ክርስቶስን ደስ እያለው ለብር በ30 ብር ሸጠው። ተመልከቱ። ትንሽ ቆየ፣ ጸጸተው። ከዛስ ታንቆ ሞተ። የዓለም ደስታ ፍጻሜው ይሄ ነው። ብዙ የሚያንቁ ነገሮች አሉ። ገንዘብ ካላወቅንበት አንቆ ይገለናል። በራሳችን ገንዘብ እንጠፋለን። ዕውቀታችንን ካላወቅነው ከእግዚአብሔር የተሰጠ ካልሆነ ምንጠፋበት ነው። በዕውቀታችሁ አትመኩ፣ በጉልበታችሁ አትመኩ፣ በክርስቶስ ተመኩ። የእግዚአብሔር ልጆች፣ ይህ ነው የሚያዋጣን፣ ይህ ነው የሚጠቅመን። ከዕውቀት በላይ ዕውቀት ክርስቶስ ነው። ከዚህ በላይ ዕውቀት የለም። ምንድነው የሚያስተኛችሁ? አሁን እንደምትመለከቱት ወጀቡ ብዙ ነው፣ ማይበሉ ብዙ ነው፣ ነፋሱ ብዙ ነው፣ መከራው ብዙ ነው፣ እንግልቱ ብዙ ነው፣ ስቃዩ ብዙ ነው፣ ሞቱ ብዙ ነው። በዚህ ሞት መካከል ግን በጣም ብዙዎቻችን ምንም እንዳልተፈጠረ አስበን እንተኛለን፣ ተኝተን እንነሳለን። ምን ያስተኛችኋል? ዓለምና በዓለም ያለውን አምሮቱን አትውደዱ፣ ዓለሙም በዓለም ያለው ሁሉ ኃላፊ ነው ብሎ ዮሐንስ በመልእክቱ እንዳስተማረ። እኛም የሚታየን ብዙ ነገር ነው። እኛ የምንሰጠውና የምንሰነዝረው ሐሳብ እጅግ ሰፊ ነው። እንደኛ ሐሳብ እንደኛ ፈቃድ ሳይሆን የእግዚአብሔር ፈቃድ ይሁን ብሎ መኖር። ራስን ለመግዛት መጾም ጥሩ ነው። ለእግዚአብሔር ለመገዛት መስገድ ጥሩ ነው። ሌላውን ለማስገዛት ደግሞ መመጽወት ጥሩ ነው። ሕሊናችን ኃጢአታችንን ካልዘከረ፣ አንደበታችን ክፉ ሥራ መተላለፋችንን ካልዘረዘረ፣ ለአበነፍስ ካልነገረ በስተቀር ገና ራሳችን አልገዛ ነው። ስለዚህ ይሄ የጾም ጊዜ ነው። ራስን መግዛት ንስሐ መግባት ነው። ራስን መግዛት ራስን መክሰስ፣ ራስን በእግዚአብሔር ፊት ማዋረድ ነው። ዓለሙኒ ኃላፊ ወንብረቱኒ ኃላፊ ይላል። ዓለሙ ኃላፊ ነው፣ ንብረቱም ኃላፊ ነው። ዓለምና በዓለም ያለው ሁሉ ኃላፊ ነው። ዓለሙን የሚከተል ሰው አብሮ ያልፋል። ጾም በነፍሳችን ላይ የተጫኑ ቁስል እንዲፈውስ። ጾም ትፈውስ ቁስለ ነፍስ፣ የነፍስን ቁስል የምትፈውስ ናት። መድኃኒትነቷ መጀመሪያ ለራስ ነው። የኛ ሀገር ቤተ መንግስት፣ የኛም ሀገር ቤተ ክህነት አሁን ባለው መደበኛ ችግር ውስጥ ሁላችንም ከላይ እስከታች ወደ ልባችን ተመልሰን ያጠፋን ያለነውን ጥፋት አስተካክለን
ወደ እግዚአብሔር ተመልሰን ትውልዱን ማሻገር ካልቻልን በስተቀር እመኑኝ ከሰማይ የወረደ እሳት እየለበለበን እንደሆነ ነው የሚሰማኝ። ሁሉም ንስሐ መግባት አለበት። እላይ ያለው ሚልም መታች ያለው መሃል ያለው ህዝቡ ንስሐ መግባት አለበት። ካህኑ ንስሐ መግባት አለበት። ጳጳሱ ንስሐ መግባት አለበት። ንስሐ መግባት ያለበት በሙሉ ህዝብን እመራለሁ የሚል በሙሉ ንስሐ መግባት አለበት። መመለስ አለብን እያልኩ ነው። አረ እንዴት አይነት ነገር ነው? እንዴት ትልልቆቹ እኮ ንስሐ አይገቡም ተዳፈረን የምትሉ ከሆነ ደግሜ እላለሁ ቤተ መንግስቱንም ቤተ ክህነቱንም የምንመራ ሰዎች ከላይ እስከ ታች ንስሐ ካልገባን ያራግፈናል እሳት። አይ ምንም ጥያቄ የለው። ቀድሞ ለመዳን ወደ ልብ መመለስ ጥሩ ነው። እንደ አንድ ብላቴና ምክሬ ይሄ ነው። እላይ ያለው እስከ ታች ያለው ንስሐ ሲገባ የሚሆነውን እነግራቸዋለሁ። ስልጣን በነጋዴዎች ሀብት በዱርዮች እጅ ሲወድቅ ሀገር ይጨነቃልና ከዚህ እንዲያድነን ጸልይ። የምድር ጉልበት በምግባር ብልሾች እጅ ገብቷል። ማፈር የሚገባቸው ሳያፍሩ አንተ እንዳታፈር ደግማ አስብ። ፍሬኑ የተበጠሰ መኪና ሲሄድ ሳይሆን ሲቆም ነው ልብን የሚያሳርፈው። የዛሬ የዘመን ወጣትና ሽማግሌ እንዲሆነናልና ቆም እንድንል ጸልይ። እግዚአብሔር የሚያወደው ተግባር ማለት በአንተ ላይ ሊያደርጉብህ የማትወደውን ተግባር በሌሎች ላይ አለማድረግ ነውና ትእዛዙን አፍቅር። ንጉስ መብራት ትቶ ሲፎክር፣ ቀሳውስት የፖለቲካ አቀንቃኝ ሲሆኑ፣ ወታደር ዘረኛ ሲሆን ክፉ ነውና ጸልይ። ከዚች አርካሽ ዓለም ቅዱስ ካልሆነ ግንኙነት፣ እምነት ከሌለበት ንግግር፣ እግዚአብሔር ከማይከብርበት ሩጫ፣ ፍቅር ከሌለበት ስጦታ፣ ተመስጦ ከሌለበት ዝማሬ ራስን አርቅ። ለመምሮቻችን እግዚአብሔር አምላክ ቃል ሕይወትን ያሰማልን፣ እኛም በሰማነው ፍሬ የምናፈራበት ያድርገን። እንግዲህ ይህን ያለ ነፍሳችን ምግብ ስንቅ ካገኘን እስቲ ይህንን ተመልከቱት። እንግዲህ ሙሽራና ሙሽሪት ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። የት ቤተክርስቲያን እንደሆነ አላውቀውም። እንግዲህ ካጠገባቸው ተወዳጁ ዲያቆን ቀዳሜ ጸጋ ዘማሪው አለ። በዚህም በኩል ሌላ ወንድም አለ። እንግዲህ የጋብቻ ስነ ስርዓት ነው። ቤተክርስቲያን የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ አይነት ቀኖና የላትም። ሙሽሮችን ቤተክርስቲያን ትድራለች፣ ታከብራለች። ነገር ግን በዚህ አይነት ስርዓት አይደለም። ይሄ ስርዓት ይሄ ልብስ የተለበሰው ልብስ እንግዲህ የአገልግሎት ልብስ ነው፣ የክህነት ልብስ ነው። የቅዳሴ አገልግሎት የሚሰጥበት የክህነት አገልግሎት የሚሰጥበት ልብስ ነው። ስለዚህ ይሄንን ልብስ ለሙሽሮች ማድረግ ተገቢ አይደለም። ስርዓትን እየለቀቅ እንሄዳለን ማለት ነው። የኛ ቤተክርስቲያን ከሌሎቹ አብያተ ክርስቲያናት የምትለየው የራሷ የሆነ ስርዓት ያላት የራሷ የሆነ ቀኖና ያላት ቤተክርስቲያን ስለሆነች ነውና አንዳንዴ እንዲህ አይነት ልምዶችን እንግዲህ ሞት አይተም ተደርጓል። የዲያቆን አክሊልም የዲያቆን ልብስም ይመስለኛል እንደውም ልብሱ ራሱ የካህን የቄሶች ልብስ ነው የተለበሰውና እንዲህ አይነት ስርዓቶችን የምንለማመድ ከሆነ ነገ መወጣት ማንችልባቸው ደረጃዎች ውስጥ እንገባለን። ስለዚህ ቤተክርስቲያን ካባ ታለብሳቸዋለች። በሞካሽ የተሰራ የተለያዩ ካባዎችን ታለብሳለች። ለዚህ አገልግሎት ተብሎ የተዘጋጀ አክሊል አለ። ለዚህ አገልግሎት ተብሎ የተዘጋጀ ልብስ አለ ማለት ነው። ቤተክርስቲያን የምትጠቀምበት እስከዛሬ የተጠቀመችበት ዛሬም እየተጠቀመችበት ያለችው ነገ የምትጠቀምበት ማለት ነው እና የክህነት አገልግሎት የሚሰጥባቸው አልባሳት ላልሆኑ ባይዘው እነዚህ የክህነት አገልግሎት ያላቸው አልባሳት የሚለብሱት አሁን የተለያየ አድባራት ንክስ ሲሆን ጥምቀት ሲሆን የተለያየ ነገር ሲሆን ክህነት የሌላቸው አካላቶችም እየለበሱ እንመለከታለን። ይህ ግን ፍጹም ስህተት ነው። ዲያቆን ያልሆነ ሰው የክህነት ልብስ መልበስ አይችልም። በዲቁና እየተማረ ያለ ሰው እያገለገለ ቤተክርስቲያን የሚሄድ ሰው መልበስ አይችልም፣ ክህነት ከሌለው ማለት ነው። ክህነት ያስፈልጋል ይህንን ልብስ ለመልበስ። ይህ ልብስ ደግሞ ለአገልግሎትና ለአገልግሎት ብቻ የሚውል ልብስ ነው። ለሌላ አገልግሎት የሚውል አይደለም። ለቤተ መቅደስ አገልግሎት የሚውል ልብስ ነውና እንደዚህ አይነት ልብሰ ተክህኖችን ስንለብስ ጥንቃቄዎች ማድረግ አለብን ብዬ አስባለሁ እና እንዲህ አይነት ስርዓቶችን ባንለማመድ ነገ መወጣት ወደ ማንችለው ነገር ውስጥ ስለምንገባ እስቲ በዚህ ላይ እናንተም ሐሳባችሁን እንድትሰጡ የኔ ሐሳብ ይህ ነው። እናንተም ሐሳባችሁን እንድትሰጡ ጠይቃለሁ። እሺ ወደ መነኩሴው ከመሄዳችን በፊት እስቲ እነዚህን ስሟቸው። እናት እሱ ሞቷል መሰለኝ በተአምር ማለት ነው። ምክንያቱም ጠዋትም ሲወጣ መጣው ለልጆች መዋያ ብርሽልሽ መጣው ብሎ ወጣው ካጠገብ እና ስጠብቀው ቁርስም ሰርቼ እና ብላ ስለመጣው ቆስቲ ቲሸርት ልወስድ እጄ ነው ብሎ ወጣ። በዛ ከዛ አልመጣ ሲል እኔ ጸጉሬ ልሰራ ይርኩኝ ወደዛ ሰይድ በር ላይ እናስገባም አሉን። ገፍትረን ገባን። ስገባ ሙሌ ነበረ። ሙሌ ምንድነው ስል ተረጋጊ አለኝ። እዛ በቃ አላስችል ስለኝ ገባው። አየሁ
ጫማውን ሳጣ እሱ ጫማ የለም እዚህ ውስጥ ነጠላ ጫማ ነበር አርጎ ወጣው ጧት ጫማውን ሳጣ በቃ አላመንኩም ሬሳውን ገልጬ ሰብሱ ነው እንግዲህ ከተራ ከመድረሱ በፊት ሰረገላውን እሱ አጋጣሚ ያው በየአመቱ ያገለግላል ግን ምንጣፍ ላይ ነው የሚያገለግሉት ቲሸርት ይዤ መጣው ብሎ ነው የወጣው ባለቤትሽ ፈቃዱ ለልጆቹ ምን አይነት አባት ላንቺስ ምን አይነት ባል ነበር? እኔ እሱን ሳቀው 10 አመት ሊሆን ነው በታምር እኔ ስራ ሰርቼ የቤቱንም ነገር ሆነ ለልጆቹ እኔ በህይወት ያለው ይለኛል ስራ ማሰሪም እኔ ለልጆች ያላንስም ላንቺ ማላንስም እንጂ ወጥተሽ ስሪ እንደ ሴት እንደዚህ በታምር 10 አመት ሊሆን ነው አግድሎብኝም አቅም ያመመው እግሩን ያሟልና በየጊዜ ነው በቃ ያነከሰ እየሰራ ለፍቶ ጎንበስ ቀና ብሎ ለልጆቹም ለኔም የሚያኖረን እሱ ነው እኔ ስራ ወዴት እንደሆነ ራሱ አላውቅም የውጪ ስራ የቤቱን እንጂ ለልጆቹም በቃ እኔ ልልበስ እኔ ልመር አይልም ልጆቼ አንቺ አንድ ቀን በዓል ሲመጣ ቀርጫው ዶሮ ጎሎብናቅ በተአምር ቢያጣ ራሱ ተበድረው ነው ቤቱን የሚያሟላው በእውነት እነዚህን ወገኖች ማገዝ መደገፍ የለብንም ብላችሁ ታስባላችሁ ኦርቶዶክሳውያን ከተባበርን አንድ ከሆንን ከተጋገዝን በርካታ ስራዎችን መስራት እንችላለን እንግዲህ ጥር 10 በከተራ እለት የተከሰተ ነው የቃል ኪዳን ታቦቱ የሚከብርበትን ቃል ኪዳን ታቦቱን አጅበው የሚወስዱበትን ሰረገላ እየገፉ ይያሉ አራት ወንድሞች እንግዲህ ከኤሌክትሪክ ጋር በተገናኘ ህይወታቸውን አጥተዋል አንደኛው የኝናት ባለቤት የዚህ ልጆች አባት ናቸውና አርፈዋል ያው ልጆችን የሚያሳድጉት የተለያየ ነገር ጣውረዱን ተሸክመው የነበሩት እኛ አባት ናቸውና እንግዲህ አለፉ ህይወታቸው አለፈ በአገልግሎት ቦታ ማለት ነው በቤተክርስቲያን ቦታ ማለት ነው የቃል ኪዳኑን ታቦት በሚያከብሩበት ቦታ ሆኖ ነው ይህ ነገር የተከሰተው ስለዚህ እኛ ደግሞ ለወገኖቹ አለን አይዟችሁ በርቱ ቤተክርስቲያን ሲያገለግሉ ነው የቃል ኪዳን ታቦቱን ሲያገለግሉ ነው ህይወታቸውን ያጡት እግዚአብሔር የፈቀደውን ይሆነው ብለን ልናግዛቸው በተለይ ብሩኬን እየጠየቅን ልናግዛቸው ያስፈልጋል ብዬ አስባለሁ ሁላችንም በዚህ ላይ መረባረብ አለብን እሺ ወደ ባህር ዳር ሀገረ ስብከት እንለፍ እንግዲህ ከአመታት በፊት አንድ በጣም እጅግ አሳዛኝ ነገር ሰምተን ነበር እንደው ላስታውሳችሁ ቆመስ አባ ክፍለ ማርያም እኔ እንደፍረው ግን በጥምቀትና በመስቀል ላይ ቆመው አየዋቸው እኔ ነፍሰ ጡርኝ መስቀል ሲባርኩ አደባባይ ላይ አየዋቸው አዘንኩ በወሩ ግን ጥቅምት 16 ወለድኩኝ ለእግዚአብሔር የሚሳነው ነገር የለም ቆመስ አባ ክፍለ ማርያም የቅዱስ ገብርኤል አስተዳዳሪ ዋና አስተዳዳሪ አቤ ማዶ ቅዱስ ገብርኤል እኔ እንዳሉኝ ሂጄ ቆምኩኝ ሂጅ ኋጣጅልኝ ለግሬ ከልጁ ጋር አሉ አዚያ ሰራተኛይቱ የተዳነው ልጅቱ ሲላቸው ቄሱ ትምህርት ረፍት ስለሆነ ወደ ቤተሰብ ዳለ ያለኝ አዚያ እንደታዘዝኩኝ ቤት ቤት ልቆልፈው አልኩና ሂጄ ቤቴን ቆልፌ ልጁን ቆያት ተባለ አዳቋኑ ጋር ሄርነ መጥቶ ልጁ ከፈታቸው ገቡ አዚያ ገብተው ማይረግ ልብሳቸውን አውልቀው ተታለብሰው ወጡና አዚያ ልጅ አቀራረበ እኔ ሆነ አቀራረብ ልጠብስል አይ አንቺ አጣጥም ከሱ ክብር ያንቺ ክብር ይበልጣል አሉኝ እዚያ በኋላ እንደዚያ ሲሉኝ እሺ ብዬ አፋ ተጨማሪ ልጣርስል ልጣሽ ተባልኩኝ እኔን ልጥር ገባውኝ በዚህ ቆሸሸ ቃላት በዚህ ያጠብኩኝ የሳቸው ድምጽ ሽሮ ሰርተሽራት በያሉኝ እዚያ ሽሮ ሰርተሽ ቢሚሉኝ ልጁ ሳይበላ ምን ነው ሳይበሉ ምን ብዬ ቃቤቱን በር ከፈታ አድርጌ ስወጣ ልጁ የለም የራሳቸውን የሚንታ ክላሳቸውን ከፈቱ ከፍተው ሲገቡ ራሴን ይዤ እንዲ ጉልበቴ ላይ ተደፍቼ ነው የተቀመጥኩ አዚያው ዘጉት ዙረው ምኝታ ክላሳቸውን ቀና ብዬ ሳይ እንደዘጉተውታል ራሴን ይዤ ጉልበቴ ነው ያለው እዚያ በኋላ ከፈት አድርገው ሲከፍቱኝ ቀና ስል ራቁታቸውን ነው በቃ ቲሸርት ብቻ ነው ለብሰው የመጡብኝ እዚያ በኋላ ዋይ ስል ምን ያስጨውሻል ብሎ ዘሎ ያዙኝ እዚያ በኋላ ላይ በቃ እዚያው ላይ ቦታው እንኳን ቢጠባቸው እግሬን ከመሳም ብሎ ጠረጴዛው ላይ እየሰቀሉ ነው እዚያ ድርጊቱን ከፈጸሙ በኋላ ወለል ላይ ነው ወደኩ በልቤ በዛን ሰዓት እዚያ ምሰራውን አላቆም የተወሰነ ደቂቃ እንትን ካለልኝ በኋላ ውሃ ዘፍዝፈውኛል እግሬን እየጠቀጠቁ ተረሽ ነው የሚሉኝ ውጭ ሂጂ
አዎ ዘመኑ መደፈሩ ትክክል ነው፣ ምንም አይደለም፣ በእኔ ብርቅ አይደለም። ግን ብርቅ የሆነብኝ የሃይማኖት አባት ነው፣ መነኮሳት ነኝ። ሃይማኖት አባት ይመክራል ይገዛል እንጂ ከምንኩስና ህይወት ያስወጥቶ ክብሬን ማንነቴን የሴት ማንነቴን አጥቼ ይኸው አለው ቀብር ላይ ያለው ንግድ አላውቅም ምን አለ ለለት ጫማ እንኳን አለብስም። ግን የራሴን በኮቾሮ እንጀራ እየበላሁ የምኖር ልጅ አሁን አለውኝ ልጅ ታቅፌ እንኳን ለልጅ ለኔ ራሱ ምንም ነገር የሌለኝ ነኝ። አባት ይመክራል የምንኩስናን ህይወት ያጠነክራል እንጂ እንዴት ነው አባት ልጅን የሚያስይዝ? እንዴት ነው አዚው በሌ ደግሞ ዳግም ለምንድነው ለንሳ ማይበቃ ሰውየው? እሺ እኔ ቤተ መቅደስ ደፈረ፣ የእናት ቤተ ክርስቲያንን ቤተ መቅደስ እየደፈረ እኮ ነው ያለ፣ ስጋው ደግሞ እየፈተተ እኮ ነው ያለ። በውሸት አይደለም። እኔ ማንም አልገዛኝም፣ ገንዘብ አልገዛኝም። ጎረቤቴ ሙታን ናቸው ምስክር፣ እኔ ምንም ጎረቤቴ ናቸው ሙታን ይመስክሩልኝ። ልጅቱ እኮ ነገ ማልዳ ትጠይቀኛለች፣ አባቴ ብላ እኮ ትጠይቀኛለች። እኔ እንዴት ነው የማዋሸው? እንዴት ነው ልጅ የማዋሸው? እውነተኛ ነው። ሀገር ይፋረደኝ፣ ሀገር ልሄድ አፍሬ ሳቀብበት የነበርኩት መነኮሳት በነበረው ህይወት ልጅ አዝኜ ያውንን ለመናገር ከፍቶኛል፣ አዝኛለሁ። በድንግልና የኖረች አቃቢቷን ድንግላዊቷን ሕፃኗን መነኩሴ ነው አስገድዶ ይደፈራል። ለአቡነ አብርሃም ጥቆማ ሰጥቻቸዋለሁ። አቡነ አብርሃም ሀገረ ስብከቱ የራሳቸው ነው፣ መልስ አልሰጡበትም። ለምን ከምንኩስና ማረጓ ወድቃ አቧራ ላይ አመድ ነስንሳ የወደቀች እህታችን እንደ ሃይማኖት አባት እንኳን አንድ የሃይማኖት አባት አይዞሽ ልጄ ብሎ የልብስ ብራቷን ያጽናና አንድ ሰው የለም። ወንጀሉ እንዳይገለጥ የማፈን አቅም አለው። ካሁን በፊትም ታስሮ ነበር የሚል ጥቆማ ስለደረሰን እኛ ለፖሊስ መምሪያው አሳወቀን። እንግዲህ እኚህ እናት መነኩሴ ናቸው። ያው ተደፍረው እንደሆነ በአንድ መነኩሴ አባት ተደፍረው እንደሆነ ሚዲያ ላይ ወጥተው ተናግሯል። የያዙትም ልጅ ከኚህ መነኩሴ ሲደፈሩ የጸነሱት የወለዱት ልጅ እንደሆነ ተናግሯልና በርካታ ክሶችን ሲያደርጉ የተለያዩ ነገሮችን አዲስ አበባ ድረስ በመምጣት ክስ ሲመሰርቱ ምን ሲያደርጉ በርካታ ነገሮችን ሲያደርጉ ለአመታት ለ2-3 አመት ቆይተዋል። እንግዲህ አዲስ አበባ የነበረውን ክስ ወደ ባህር ዳር ነው እዛው ነው ማለቅ ያለበት ተብሎ ወደዛው ተመልሰው ደግሞ በዛው ይሄንን ክስ እያደረጉ እንዲሁም ያለፈው ጥር 19 ለኚህ መነኩሴ የመጥሪያ ወረቀት ሁሉ እንደደረሳቸው ሰምተን ነበር። ይሄን ተከትሎ እንግዲህ የባህር ዳር ሀገረ ስብከት ነገሩን ካጤነ በኋላ ያው ከመቅረት መዘግየት ይሻላል ነው የሚባለው። ከዛ በኋላ አንድ ውሳኔ እናሳልፈዋል። ያ ውሳኔ ምንድነው? ሰላም ጤና ይስጥልኝ፣ እንዴት ናችሁ? ካሁን በፊት ያው የማሄ ሐመልማልና የቆሞስ አባ ክፍለ ማርያምን ጉዳይ የምታውቁት ነው። ቆሞስ አባ ክፍለ ማርያም ደፍረው ልጅ ወልደዋል ተብሎ ያው 2 አመት ከምናምን ሆኖታል ይሄ ነገር። ነገር ግን ይሄን 2 አመት ከምናምን በሙሉ ምንም አይነት ፍትህ ሳታገኝ ሴትየዋ በባህር ዳር ከተማ ፋይል አስከፍታ ነበር። እነሱ ተረባርበው አዘግተዋል። ድጋሚ አዲስ አበባ ሸሽታ መጣ። ያው ማስፈራሪያው ምናምን ዛቻው ሲበዛባት አዲስ አበባ መጣ ነበረ። አዲስ አበባም የተከፈተውን ፋይል ለ5 ወር ወይም ለ6 ወር አካባቢ በክርክር ላይ ከቆዩ በኋላ ፋይሉን ባህር ዳር ነው መከሰስ ያለብኝ በሚል ድጋሚ አዘግተውታል። ነገር ግን ያው ያለውን ነገር አስተባብሮ ባህር ዳር ላይ ክስ ተመስርቶባቸው ጥር 19 መጥሪያ ደርሷቸዋል። መጥሪያ ሲደርሳቸውም ያው ያቀረቡትን ምክንያት ነግራቸዋለሁ። እኔ እንደዚህ አካባቢ ሰው ስለሆንኩ ነው እንጂ እንደዚህ አይነት ነገር ፈጽሜ አይደለም የሚል መከራከሪያ አቅርበው ነበረ። ነገር ግን የባህር ዳር ሀገረ ስብከት በጣም ሊመሰገን ይገባዋል። ዛሬ ዘግይቶም ቢሆን ከስራ አገዷቸዋል። ምክንያቱም ይሄን ነገር አጣርተው ነፃ ከሆኑ ወደ ስራቸው እንደሚመለሱ፣ ነፃ ካልሆኑ ደግሞ ያው መቅጫ በሚቀጣበት መንገድ ወይም ቤተክርስቲያን በምታስተምርበት መንገድ ትምህርታቸውን ጨርሰው ለአገልግሎት እንደሚመለሱ ተስፋ እናደርጋለን። ነገር ግን እኛ ከአባቶች ጥላቻ የለንም። ጥላቻችን ከስራቸው ነው፣ ከምግባራቸው ነው። ፍትህ እንጠይቃለን። ለህፃኗ ይሄን ያክል መንከራተት አልነበረባትም እና ይሄን ነው መናገር እንፈልገው። ቆሞስ አባ ክፍለ ማርያም ከስራ ታግደዋል። የባህር ዳር ሀገረ ስብከት በጣም እናመሰግናለን ለማለት ነው። መልካም ጊዜ። እንግዲህ እንደተከታተላችሁት ነው እኚህን መነኩሴ አባት ይህንን ያደረጉትን ከስራ አግደዋቸዋል። ነገሩ ተጣርቶ እልባት እስኪያገኝ በሚል ከስራ መታገዳቸውን እየሰማን እንገኛለን።
ንጹህ ከሆነ ወደ ስራቸው ይመለሳሉ። ከዛ በኋላ ካልሆነ ደግሞ ሀገረ ስብከቱ የሚወስደው እርምጃ ይወስዳል የሚል ነገር ነው የተሰማውና እንደው ቀላል እኮ ነው ነገሩ። እኚህ መነኩሴ አባት ይህንን ነገር ካላደረጉ ይህን ነገር ካልፈጸሙ ሕፃኑ ልጅ አለ። ዛሬ እኮ ቴክኖሎጂ የተራቀቀበት ነው። በደቂቃዎች በሰዓታቶች ማወቅ የሚቻል ነገር ነው። ዲኤንኤን መመርመር ይቻላል። ካልሆነ ግን ይህንን ምርመራ የሚሸሽና የሚፈራ ከሆነ በዚህ ተግባር ውስጥ አሉበት ማለት ይህን ተግባር ፈጽመዋል ማለት ሕፃኗንም እየበደሉ የሕፃኗንም እናት እየበደሉ ይገኛል ማለት ቤተክርስቲያኒቷንም እየበደሉ ቤተክርስቲያኒቷ ላይም እያሾፉ ቤተክርስቲያኒቷ ላይም እየቀለዱ ይገኛል ማለት ነው። ምክንያቱም አንድ መነኩሴ በምንኩስና ህይወት ሲኖር ያን ምንኩስናውን የሚያፈርስ ነገር ከሴት ጋራ ግንኙነት ከፈጸመ ፈርሷል። ክህነትም የላቸው ያለ ክህነት ነው አገልግሎት እየሰጡ ያሉት ማለት ነው። ስለዚህ ይሄን ሀገረ ስብከቱ ተከታትሎ የኚህን እናት እንባ ሊቆጠር ካልሆነ ደግሞ እኚህ እናት ቤተክርስቲያኒቷን ሊያሰድቡ ሆነ ብለው የተላኩ መሆናቸውንም አለመሆናቸውንም አንድ ማወቅ የሚቻለው በምርመራና በምርመራ ሂደት። ስለዚህ ውሳኔዎች መሰጠት አለባቸው፣ መመርመርም አለባቸው ብዬ ነው አስበው። እኔ አላደረኩም እኔ ገሌ ስለሆንኩ ነው አላደረኩም እየተባለ በውጭ ቢሸሽበት መንገድ መኖር አለበት ብዬ አላስብም። ቤት ውስጥ ገብቶ አላደረኩም ማለት ነው። ቤት ውስጥ ተገብቶ አላደረኩም በዛ በዙፋኑ መቀመጫ ላይ ተቀምጦ አላደረኩም ማለት ነው እንጂ ውጭ ደጅ እየተዞረ ግቢውን ፈርቶ ከአጥር ውጭ እየዞርን አላደረኩም እንዲህ አልፈጸምኩም ያ ሌላ ታሪክ። እግዚአብሔር ግን ማስተዋሉን ይስጠን። ምን አይነት ዘመን እንደደረስን ምን አይነት ጊዜ ላይ እንደደረስን ዲያብሎስ ምን ያህል እየተጫወተብን እየፈተነን እንደሆነ በገባንና በተረዳን። እንደው በመጨረሻ ሁላችሁም አይምሯችሁን ሰብስባችሁ ልባችሁን ሰጣችሁ እስቲ ይህን ምክር ስሙት። ለአንድ ኦርቶዶክሳዊ ክርስቲያን በአርብ ጠዋት ቁርስ ቢቀርብለት በስመ አብ በአርቡ ምድር እንዴት ይበላል ብሎ በድንጋጤ ያማትባል። ድንቅ ነው። በአርቡ ምድር ብሎ ንግግር እንዴት አይነት መረዳት ነው። ጾሙ ለነፍስ ምግብ መሆኑ እንዳለ ሆኖ በተለይ ግን በአርብ ምድር እንዴት በጠዋቱ ይበላል? ጌታችን ኢየሱስ ክርስቶስ ሐሙት ማታ ከተያዘባት ሰዓት ጀምሮ ለ18 ሰዓታት ያህል በባዶ ሆዱ እህልና ውሃ በአፉ ሳይገባ ሲንገላታ እስከ 9 ሰዓት ድረስ ውሎ በተሰቀለበት በአርቡ ምድር እንዴት በጠዋት ይበላል? የሕይወት እንጀራ ክርስቶስ በጎዳና ላይ ወድቆ ሲረገጥ በዋለበት ደሙ እንደ ውሃ በፈሰሰበት ማለዳ ምን አይነት እንጀራስ ይበላል? ይህን እያሰቡ ቢበላስ እንዴት ከሆድ ጋር ይስማማል? ተጠማሁ ብሎ በጮህባት አርብ ማለዳ የሚጠጣ መጠጥስ እንዴት ከጉሮሮ ይወርዳል? እነ ጻድቁ አባ መብዓ ጽዮን የቀመሰውን ሐሞትና የጠጣውን ሆምጣጤ እያሰብን በየሳምንቱ አርብ ምራራ ኮሶ መጠጣት ቢያቅተን እንደ እናቶቻችን መከራውን በስግደትና እጅን በመታሰር ማሰብ ቢያቅተን ቢያንስ በመጾም የጌታችን ራብና ጥሙን እናስባለን እንጂ ኦርቶዶክሳውያን በአርቡ ምድር በጠዋት አንበላም። ለ40 ቀንና ሌሊት የጾመው ጌታችን በዚያች ዕለት 18 ሰዓታት መቆየቱ ምናልባት ለሰሚው ትልቅ ነገር አይመስል ይሆናል። ሆኖም ጌታችን ከረሃቡ ይልቅ ትልቁ ስቃዩ የውሃ ጥም ነበር። ከማታ ጀምሮ ሲንገላታና ሲደበደብ አድሮ ያ ሁሉ ግርፋት ከዘነበበት በኋላ እጅግ ከባድ መስቀል ተሸክሞ እየወደቀ እየተነሳ ቀራንዮ ወጥቷል። ኃይሌ እንደገል ደረቀ፣ በጉሮሮ መላሴ ተጣጋ ተብሎ እንደተነገረ ከደሙ መፍሰስና ከድካሙ ብዛት የተነሳ እጅግ የሚያቃጥል የትኩሳትና የውሃ ጥም ያሰቃየው ነበር። ስቃዩን አደንዝዞ ሊያስታግስለት የሚችለውን የወይን ጠጅ ሲያቀርቡለት ሊጠጣ ያልወደደው ጌታ የውሃ ጥሙን ለእኛ ሲል ታግሶ በመስቀልም ላይ ለ3 ሰዓታት ቆይቷል። በመጨረሻ ግን አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። ዮሐንስ ወንጌል ምዕራፍ 19 ቁጥር 28። የመጽሐፉ ቃል ለመብል ሐሞትን ሰጡኝ ለጥማቴም ሆምጣጤ አጠጡኝ የሚል ሲሆን ስለ ሐሞቱ የተነገረው ትንቢት በሰጡት ጊዜ ቀምሶ በመተው የተፈጸመ ሲሆን የቀረው የሆምጣጤ ትንቢት ይፈጸም ዘንድ ደግሞ ተጠማሁ አለ። ጌታችን በመስቀል ላይ ተጠማሁ ሲል መስማት ምንኛ ያስጨንቃል። በሀገራችን የአባይን ልጅ ውሃ ጠማው የሚል ብሂል አለ። በዕለተ ዓርብ ግን የአባይን ፈጣሪ ውሃ ጠማው። እርሱ የአባይ ፈጣሪ ብቻ አይደለም የውሃ ፈጣሪ እንጂ
ውሃን ፈጥሮ ለሶስት የከፈለ ውሃዎችን በፍኙ የሰፈረ የባህርን ውሃዎች ጠርቶ በምድር ፊት ላይ የሚያፈሳቸው የባህርን ጥልቀት እንዳርቻ ወሰነ የኤርትራን ባህር እንደ ግድግዳ ያቆመ አምላክ ተጠማሁ ብሎ ጮኸ። ተጠማሁ። ውሃን በደመና ውስጥ አስሮ ዝናምን ከሰማይ አውርዶ ምድርን የሚያረካት አምላክ በውሃ ጥም ተቃጥሎ ተጠማሁ ብሎ ጮኸ። የእግዚአብሔር ውሃ አጥቶ ጮኸ። ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ ብሎ የጮኸው ሕይወት ውሃ ኢየሱስ ክርስቶስ አሁን ግን ተጠማሁ ብሎ ጮኸ። ራሱ ውሃ ሆኖ ሳለም ስለ ሰው ልጅ ፍቅር ሲል በውሃ ጥም ተሰቃየ። ጌታችን ውሃ ሲለምን የመጀመሪያው ጊዜ አልነበረም። አባ ጊዮርጊስ ዘጋስጫ በመልክአ ሕማማት ድርሰቱ ላይ አንተ የሕይወት ውሃ ሆነ ሳለ የሰውነትን ልማድ ትፈጽም ዘንድ ከሳምራዊቷ ሴት ውሃን የለመንክ ሆይ ምስጋና ይገባል በማለት እንደተናገረው ጌታችን ወደ ሳምራዊቷ ሴት ሄዶ ውሃ ጠጪኝ ብሏት ነበር። አሁን ደግሞ በመስቀል ላይ ሆኖ ተጠማሁ ብሎ ጮኸ። ጌታችን ተጠማሁ ብሎ መጠየቁ መንፈሳዊ ትርጉም የሚበልጥ ነው። ሳምራዊቷ ሴት ውሃ እንድትሰጠው በጠየቃት ጊዜ አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ ብላ ነገር ጀመረች። ከዚያም በመሲህነቱ እስካመነችበት እስከ መጨረሻው ቅጽበት ድረስ እንዲጠጣ ውሃ ቀርታ አልሰጠችውም። እንዳመነችም ትታው ሄደች እንጂ ውሃን አላቀረበችለትም። ሆኖም ደቀ መዛሙርቱ ወደ እርሱ መጥተው ምግብ እናቀርብልህ ሲሉት እናንተ የማታውቁት የምበላው መብል አለኝ አላቸው። ስለዚህ ደቀ መዛሙርቱ የሚበላው አንዳች ሰው አምጥቶለት ይሆናል ተባባሉ። ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውን መፈጽም ዘንድ ነው። ይህ እግዚአብሔር ፈቃድ የተባለው ነገር ምንድን ነው የሚል ካለ የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ነው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 3-4። እግዚአብሔር የሚጠማው ውሃን ሳይሆን የሰው ልጅ በንስሐ የሚያነባውን እንባ ነው። የመልክዓ ሥላሴ ደራሲ አባ ስብሐት ለአብ የሰውን እንባ መጠጥ ለሚሻው ጉሮሯችሁ ሰላም እላለሁ ሲሉ በመልክዓ ኢየሱስ ጸሎታችን ደግሞ ለጌታችን ለኢየሱስ ክርስቶስ በሰው ፍቅር ጥም ለሚታመም ጉሮሮ ሰላምታ ይገባል እያል እንጸልያለን። ጌታችን ከውሃ ጥም በላይ ሕመም ሆኖ የሚሰማው የሰው ልጅ መጥፋት ሲሆን ከውሃ በላይ ጥሙን የሚቆርጥለት የሰው ልጅ በንስሐ ወደ እርሱ መመለስ ነው። ለሳምራዊቷ ሴት ውሃ ጠጭኝ ሲላትም የተጠማው ውሃን ሳይሆን የእርሷን ነፍስ ነበር። እርሷ ግን የተጠማው ምን እንደሆነ ሳታውቅ ስለ ዘር ልዩነት ለመከራከር ተነሳች። መቼም የእግዚአብሔርን ስጦታ ውሃ ጠጡኝ የሚላቸው የእግዚአብሔር ስጦታና ውሃ ጠጡኝ የሚላቸው ማን እንደሆነ የማያውቁ ሁሉ ዘረኞች ናቸው። ከመድኃኔዓለም ክርስቶስ ፊት ቆመው እንኳን ዘር መቁጠራቸውን አያውቁም። እግዚአብሔር ግን የሚፈልገው የሰዎችን ነፍሳቸውን እንጂ ወደ ላይ ቢቆጠር ሄዶ ያው አንዱ አዳም ላይ የሚያርፈውን የዘር ሐረጋቸውን አይደለም። ሳምራዊቷ ሴት በውሃው ጉድጓድ ዳርቻ አገኘችው። በእርሱ መጠማት እርሷ ረካች። መጀመሪያ ያገኘችው የእርሷን እምነት ይጠጣ ዘንድ ተጠምቶ ነበር። በመስቀል ላይም ሳለም ዳግም ተጠማው አለ። እነርሱ ግን የተጠማውን ነገር አልሰጡትም። እርሱ የተጠማው እነርሱን ነበር ይላል ሊቁ አውግስጢኖስ። በእርግጥም ጌታችን ተጠማው ሲል ውሃንም ሆነ የራሳቸውን እምነት አልሰጡትም። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በሁሶጵም አድርገው ወደ አፉ አቀረቡለት። ዮሐንስ ወንጌል ምዕራፍ 19 ቁጥር 29። ሰፍነግ ውሃን መጠጦ መያዝ የሚችል በባህር የሚበቅል ጨጓራ የመሰለ ተክል ነው። ምንጋን በባህር የሚበቅል ጨጓራ የመሰለ ተክል ነው። እንስሳም ነው ይባላል። ለሰው ሰራሹ ስፖንጅ ስሙንና ስራውን ያዋሰው የተፈጥሮ ተክል
ባህርን የሚያጸዳ የጥንት ሰዎች ለገላ መታጠቢያነት የሚጠቀሙበት ውሃ መጣጭ ተክል ነው። መጽሐፈ ቀለሜንጦስም ምድር በውሃ ላይ ስለምትኖር በሰፍነግ አምሳል ተፈጠረች፣ ምድር በውሃ ላይ ስለምትኖር በሰፍነግ አምሳል ተፈጠረች በማለት ውሃማዋን መሬት ከውሃ መጣጩ ሰፍነግ ጋር ያነጻጽራታል። ሁሶጵ ደግሞ መቃ የመሰለ የዘንጋዳ አገዳ አይነት ተክል ነው። በመስቀል ላይ ጌታችን ተጠማው ብሎ ሲጮህ በዚህ በሰፍነግ ሆምጣጤ ነክረው በመቃ በሁሶጵ አድርገው ወደ ጌታችን አቀረቡለት። በውሃ ጥም ለተሰቃየው ጌታችን ያለ ርኅራኄ ገና በምላስ ሲቀምሱት የሚያንገሸግሸውን ሆምጣጤ የጠጣ ዘንድ አቀረቡለት። በመንፈሳዊ ትርጓሜ ሰፍነጎቹም ሆምጣጤዎቹም በመስቀል ስር ሆነው ጌታችንን በጥላቻ የሚመለከቱት እስራኤላውያን ነበሩ። የሆምጣጤ ትርጓሜ ምን እንደሆነ ለመግለጽ እግዚአብሔር ወዳጅ ነቢይ ኢሳያስ እንዲህ ሲል ተቀኝቷል። አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቆፈረ፣ ድንጋዮችን ለቅሞ አወጣ፣ ምርጥ የሆነውን አረግ ተከለበት፣ በመካከሉም ግንብ ሰራ፣ ደጌሞም የመጠመቂያ ጉድጓድ ማሰበት፣ ወይንንም ያፈራ ዘንድ ተማመነ፣ ሆምጣጣ ፍሬ አፈራ። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኑ ቦታዬ መካከል እስኪፍረዱ። ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይንን ያፈራል ብዬ ስተማመን ስለምን ሆምጣጤ ያፈራ? የሰራዊት ጌታ እግዚአብሔር የወይን ቦታ እርሱ እስራኤል ቤት ነው። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 1 እስከ 7። የወይን ቦታ የተባሉትን የእስራኤልን ቤት የወይን ባለቤት መድኃኔዓለም ክርስቶስ ለ3 ዓመታት በትምህርቱና በታምራቱ የዞረ ቆፍሮ ኮትኩቶ ተከባክቧቸው ነበር። ሆኖም መልካም ፍሬም በማፍራት ፈንታ እንደ ሆምጣጤ የሚመር ጥላቻን አፈሩ። ሰፍነግ የተባሉት የካህናት አለቆችና የተከተሏቸው ሰዎች ናቸው። ሰፍነጉ በውስጡ ሆምጣጤውን መዞ እንደያዘ ሐናና ቀያፋ የአይሁድ አለቆች ሁሉ ልባቸው ክፋትን የተሞላ ነበር። በዕለተ ዓርብ የካህናቱን ምክር ተቀብሎ ይሰቀል ይሰቀል እያለ ሲጮህና ሲሳደብ የዋሉት ሰዎችም ሰፍነጎች ናቸው። ሰፍነግ ያፈሰሱበትን ነገር ሁሉ መጥቶ እንደሚይዝ ነገርን ሳያጣራ ሆያ ሆዬ ላሉት ሰዎች ሁሉ ሆ የሚል ሰው ከሰፍነግ በምን ይለያል? እነርሱም ልፍስፍስ በሆነው ልባቸው የካህናት አለቆችን የክፋት ሆምጣጤ ተቀብለው ያዙ። በአንድነት ሆኖም የእምነታቸውን ውሃ ሊጠጣ ለተጠማው ለመድኃኔዓለም የክፋታቸውን ሆምጣጤ አቀረቡለት። አንድ አባት እግዚአብሔርን ምን ትጠላለህ ቢለው ኃጢአተኛ ሲጸጸት እንባውን እጠላለሁ። ይቅርታ፣ አንድ አባት እግዚአብሔርን ምን ትጠጣለህ ቢለው ኃጢአተኛ ሲጸጸት እንባውን እጠጣለሁ እንዳለ መጽሐፍት ያስረዳሉ። ስለዚህ ተጠማሁ የሚለው የጌታችን የመስቀሉ ቃል ዘወትር ወደኛ ይጮሃል። ወደ እርሱ በንስሐ መመለስ ትተን በኃጢአት ሆምጣጤ ዕቃ ውስጥ እንደተነከርን መኖር የምንፈልግ ከሆንን እኛም እንደ አይሁድ በልባችን ሰፍነግ ሆምጣጤ ኃጢአትን ሞልተን ወደ አፉ እያቀረብንለት ነው። ስለዚህ ለመብሌ ሐሞትን ሰጡኝ፣ ለጥማቴም ሆምጣጤ አጠጡኝ የሚለው ቃል ወቀሳ እኛንም የሚያካትት እንዳይሆን ሰፍነግ ልባችንን የሞላውን ክፋት አሁኑኑ ጨምቀን አውጥተን በምሕረቱ ባህር ውስጥ ራሳችንን እንንከረው ይላል። ወንድማችን እግዚአብሔር አምላክ ቃሌትን ያሰማል። እኛም ልባችንን ሰብስበን ወደ ክርስቶስ ወደ ዙፋኑ ስር ቀርበን በዙፋኑ ስር ተደፍተን አልቅሰን ንስሐ ተቀብለን በንስሐ ሕይወት ተመላልሰን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች ለመሆን ሁላችንንም ያብቃን። እግዚአብሔር አምላክ በምሕረቱ በቸርነቱ ሁላችንንም ይጎብኘን። ለዛሬ ያስኩላችሁ መረጃዎችን ይመስላሉ። ነገ በሌላ ጊዜ እስክንገናኝ ድረስ እጅግ አከብራችኋለሁ። ላይክ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።